ሰበር ዜና ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱ ገለጸ። ህወሓት ማምሻው ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ስለተፈጸመው የድሮን ጥቃት ዝርዝሩ ባይገልጽም ጉዳት መድረሱ አመልክተዋል። ይህ የድሮን ጥቃት በአካባቢው የነበሩ የትግራይ ሰራዊት አባላት ላይ ጉዳት አድርሰዋል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የጣለ ነው ብለዋል። አንድ ስማቸው እንዳይገለጽ የጠየቀው የህወሓት ከፍተኛ ወታደራዊ ባለስልጣን ለጀንበር ሚዲያ እንደተናገሩት የሰው አልባ አውሮፕላኖቹ ጥቃት የፈጸሙት ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና በአፋር ክልል አዋሳኝ አካባቢ በሚገኘው ሚልካ በሚባል ወታደራዊ ካምፕ መሆኑ ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለጀንበር ተናግረዋል። ጀንበር ሚዲያ ጥቃቱን በተመለከተ ከኢትዮጵያ መከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ አስተያየት ለማግኘት ቢሞክርም ምላሽ አላገኘም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነት ወደ መጣስ ተሸጋግረዋል በማለት ዓለም አቀፍ ማህበረሰቡ ተጨማሪ ደም መፋሰስ እንዳይመጣ የበኩሉ ይወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልልና የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት በመፈጸማቸው በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈተው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አስተባብለዋል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰብ መፈናቀላቸው ለጀንበር ተናግረዋል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀው ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱ ይዘዋል። ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 2018 ባወጣው መግለጫ የኢትዮጵያ መንግስት ፕሪቶሪያ ስምምነት በመጣስ ጥቅምት 28 ማለዳ ድሮን ጥቃት ፈጽመዋል ሲል ከሰዋል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ የምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 28 2018 ማምሻው ባወጣው መግለጫ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 27 ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉ አስተባብለዋል። የአፋር ክልል ይህንኑ በተመለከተ ያወጣው መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠረው ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምሮ ገልጸዋል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን ለጀንበር ሚዲያ የትግራይ ኃይሎች በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መክፈታቸው የአካባቢ ነዋሪም ተደናግጦ መሸሹን ተናግረዋል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያክል እንደሆነ አልተናገሩም። በቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛቸው የፕሪቶሪያ ስምምነት መጣስን ይከሳሉ። ሰኞ ጥቅምት 24 2018 ከ5 ዓመት በፊት በትግራይ ውስጥ የነበረው አገሪቱ ጦር ሰሜን እዝ ላይ የተፈጸመው ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኢታማጆር ሹም ባደረጉት ንግግር ህወሓት የፕሪቶሪያ ስምምነት የሚጥሱ ተደጋጋሚ ተግባር ፈጽመዋል ሲሉ ከሰው ነበር። ህወሓት ከፕሪቶሪያ ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ በቂም በላይ ነበሩ በማለት ምክንያታቸውን ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ሐሙስ ጥቅምት 23 2018 ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያ ግጭት ማስቆም ስምምነት በአግባቡ እንዲፈጸም አለመቻልም ሲል ቅሬታው አቅርበዋል። የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነት የተፈጸመው ጥቅምት 23 2018 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስም ዳግም ግጭት እንዳያስከትል በብዙዎች ዘንድ ስጋት ፈጥረዋል። በተያያዘ ዜናም ኋላ ቀሪው ቡድን የወሰደው እርምጃ የትግራይና የአፋር ህዝቦች የጀመሩት መልካም ዝምድና የሚያበላሽና የአጥፍቶ ጠፊ ውሳኔ ነው ሲል ስምረት ከሰሰ። ዲሞክራሲያዊ ስምረት ትግራይ ፓርቲ ተስፋ አልባ ኋላ ቀሪው ቡድን ሲል የገለጸው ኃይል እርስ በርስ ጦርነት ጥሎ ወደ እልቂት ከመግባቱ በፊት የለውጥ ኃይሎች ተደራጅተን መመከት አለብን አለ። ስምረት ፓርቲ ባወጣው መግለጫ ኋላ ቀር ቡድን ሲል የገለጸው አካል የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የዓለም አቀፍ ማህበረሰብ ተማጽኖ ችላ በማለት ጥቅምት 26 2018 የሻዕቢያ ተልዕኮ ለመፈጸም አፋር ክልል ዘልቆ በመግባት 6 መንደሮች ተቆጣጥረው ይገኛል ብለዋል። ድርጊቱ የእርምጃው የፕሪቶሪያ ሰላም ስምምነት ከማፍረስ የዘለለ የትግራይና የአፋር ህዝቦች የጀመሩት መልካም ዝምድና የሚያበላሽ የአጥፍቶ ጠፊ ውሳኔ ሲል ስምረት ኮንነዋል። ድርጊቱ የትግራይ ህዝብ ፍላጎትና ዓላማ ሳይሆን የሻዕቢያ ትዕዛዝ ለመፈጸም የተቃጣ መሆኑን ያብራራው ስምረት ፓርቲው ድርጊቱ አውግዞ ጦርነቱን ለማስቀረት በሰላማዊ መንገድ ትግሉ እንደሚቀጥልም አሳውቀዋል። እምቢ በሻዕቢያ ወታደራዊ ኮማንድ በሚመራ ስር ሆነን አንዋጋም በሉ ሲል ስምረት ፓርቲ ለትግራይ ሰራዊት አባላት ጥሪውን አቅርበዋል።
ፓርቲው ለትግራይ ዲያስፖራ ማህበረሰብ ባስተላለፈው መልእክትም ከነዚህ ዕድሜ ልክ ደማችን መጠው በማይጠጉ መዥገሮች ለማላቀቅ እጅ ለእጅ ተያይዘን ትግላችን ከፍ እናድርገው ብለዋል። እነዚህና የመሳሰሉ ዜናዎች በትኩስ እንዲደርሳችሁ የጀንበር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው ቸር ሰንብቱ።